ስጫት አድርቂና ስጫት እንጂ ከዛም በኋላ ብረድስቱን አቀርብ አይ ሰራውበት እሱ ጋር ያለበት ወይንም ሰጪ ጋይስ የባለሙያ ሴት ነገር እንደዚህ ነው። ለከርስም ምን ለከርስሽማ ነው ያ ይነከር ከከርሴ በላይ ምን አለ? ከወዴ በላይ ምን አለ? ወዳ ለወዳ አይደል እንደምንኖረው ማለት ከወድ በላይ ምን አለ? አስተስልት የምር እኮ ከከርስሽ ነው ለከርሴ ናይ ለወዴ አይደለም ምናምን ተማቅቄና የመቀበው ነው እንግዲህ እና ፈርቼ ምናምን አፍሬ ምናምን ዝም ብል ምናምን ነው ይመስላችሁ ቀላቸው ይጠጋሉ እንደዚህ ያኛው መቀበው ኦ ማይ ጋድ እንደዚህ አለችኝ። አረ መቀበያው እንትኑ ነው ብሩሽ እዛ ጋር ለልሽ ቡርቲያው ማንኪያዎችን ጭልፋዎቹ ላይ እነሱ ጋር ለመርኩሽ እዛኛው ጋር እዛ ነጩ ቃል ያለ ቤተሰብ አንዳንድ ሰው እኮ እንደዛ ምናምን እንዲባል ነው ይፈልገው። እኔ እኮ አልበላም እና ምን እንድትባል ነው ፈልጉታ። አዎ ለከርሴ ነው። ከከርሴ በላይ ምን አለ? ከወዴ በላይ ምን አለ? ከወዴና ከልጄ በላይ በዚህ ምድር ላይ ምንም ነገር የለም። ምንም ሌላው ትርፍ ነው ቤተሰብ እና መለበክ ፈልጌ ነው። ሊያ በዚህ ጉዳይ ሼም ይዛታል ብላችሁ እኮ አታስቢ። ሼም አይዘኝም ምንም ሼም አይዘኝም። አልሳቀቅም ምናምን እናንተ አይኑ ሰብሰብ በሉ ነው ነገር ነግራችኋለሁ። ጌታ ንጉሙ ማርያምን ኬኳ ራሷ ፒዛ እየሰራች ነው። ዛሬ ኬኳ ፒዛ እየሰራች ነው። ልጄ ጎበዝ የእናቷ ልጅ ይሄንን ልብስሽ እንዴ እንደምን ልስራ እኔ ጨምራ ኬኳ ነው አትበያት ጩይብኝ እንዴ ፔፔ እረፍ ይወድቃል። ስልኬ ይወድቃል። እረፍ ስልኬ ይወድቃል። ስልኬ ይወድቃል። ያተ የሚጋት ይጃልሽ እዛ እነሱ ጋር ይጃልሽ ቡቴ ልብሷን ቀይሪላት ትሄዳለች። እዛ ቶሎ ይግነስ ሜዳ ፈልጉ ኖ ከነሚ የሚያስይጁ ከነሚ የሚጋስጫጩ አይ እንኪ ምን ሊጥ ነው ጋይስ? አቡቆ ኮድ በጣም ጎበዝ ናት። እንደዚህ ትይያለሽ ሆነሽ ኬኳይ ራስሽ ታውሽን ያለው እውነት እንደዚህ ኪያ እንደ ሳምሪ ከሆነች በጣም አሪፍ ነው የምትሆንልኝ ማለት አርግ ይብታል በቃ ወደ ቀባት ከዛ በኩል
ስሪ በሱ እንደሱ አድርጊ እንደሱ ይቻላል። ኮብስ ኬኳ ፒዛ ይሰራች ነው ጋይስ ጌታ እናንተ ስሙኝማ የሆነ ወሬ አለኝ እና ወሬው ምን እንደሆነ ታውቃላችሁ? ይሄ ዱባይ የሚኖረው ልጅ ማን የሚባለው ይሄ ሀብታም ሰይፉ ላይ የቀረበው ልጅ አውቃችሁት ጋይስ? አውቃችሁት? ሰይፉ ላይ የቀረበው ልጅ ዱባይ የነበረው ልጅ ቤተሰብ እሱንና የሆነ ሰው እዚህ ሀገር ደግሞ የሆነ ሰው ማን ነበር የሚባለውን ሰው ወይ ማን ነበር ደግሞ እዚህ ሀገር ፊቱን ሸፍኖ የመጣው ልጅ ማን ነበር ስሙ? ግን አሁን ለማወራላችሁ ከሰው ልጅ ነው የምነግራችሁ። ማን ነው? አንቺ አሳማ ብሎ ኮሜንት አደረገልኝ። የኛም ፕሮፋይል ያደረገ ጋይስ ማን ነው? እኔ አሳማ ገርመሃል። እና ማን ነበር ስለሱ እሱ ልጅ ስለሱ ልጅና ስለ ሰይፉ ላይ ስለቀረበው ልጅና ማለት ነው ጋይስ። እዚህ ደግሞ አንድ ልጅ አለ ማን በረሱ ይመቸኛል። እኔ ጭውዎች አሉኝ አጫውታቸዋለሁ። እሺ ጋይስ አሁን ግን አላጫውታችሁም፣ ዛሬ ቢዚ ነኝ። እናንተ ብቻ እራሳችሁን አዘጋጅታችሁ ጠብቁኝ። ሳያቸው አንድ ብርና የዱባዩ ልጅ ብቻ ናቸው ሀብታም የሚመስሉ። ሳያቸው የዱባዩ ልጅ ግን ጋይስ ገርል ፍሬንድ የለችኝ ምናምን ብሎ ነበር ጋይስ ብሎ ነበር። ስንሰማማ ገርል ፍሬንድ ይዟል አሉ። ቤተሰብ ይዟል አሉ። እኔ እናንተ እህት አሳድጄ አገኘሁት። ማንን እንደጠበሰ ቤተሰብ ትፈልጋላችሁ? ይሄ ወሬ ይነገራችሁ ቤተሰብ? ይሄ ወሬ እንዲነገራችሁ ትፈልጋላችሁ? እንዴት ነው ይነገራችሁ ይቅር? አዎ ይነገረልችሁ። እሺ ነግራችኋለሁ፣ ግን አሁን አይደለም ስራ ላይ ነው። እንደዚህ ምግብ እየሰራው ነው ጋይስ ለሆዴ። እሷ እራሱ ትዳምጥ። ወይኔ ምን አድርገሽ ነው እንደዚህ አቦካሹ? ኬኳ ጌታ ሆይ እንደው ዝም ብዬ ላውራላችሁ እኮ ነው። ወሬ ያነሷል። አይጋ እንጭላለሽ ሸምጭክሽ እሺ ነምጭ ጉቺን ቆይሽ አራስ አንቀር ይበላችሁ ጉቺን ያልከው ጋይስ ገምቱ። እንደው እስኪ ዝም ብላችሁ ገምቱ ቤተሰብ ማን እንደጠበሰ ጋይስ። ሴቱ ግን ምን እያስነካቸው ነው ወንዶቹ? ቤተሰብ ምን እያስነካቸዋቸው ነው ወንዶቹ? ድዝዝ የምታደርጓቸው ወይ ጎበዝ ፒዛ ነው። እንዳንቺ አይነት ባለሙያ እኮ ሴት የለም። እናቴ ፈለግሽውን ብታወሪው ጋር ነው ሰርተሽ እኮ ነው የምታወሪው። አዘሽ አይደለም ብላለች። ደግሞ ሲጣፍጥ ብታዩስ። ይሄ ደግሞ መሽሩም ነው። እሺ ስሙ ሼፍ ዮሐንስ ለምን ተራበ ምናምን ብዬ ያልኳችሁ እኮ እንደዚህ ነው። ምግብ ስትሰሩ አሁን ስንት የጎረስኩት እንደዚህ መጉረስ አለበት። ልክ አይደል ቤተሰብ? ዋሻው ቢገርም ነው።
ነብቲ በሳን አድርጊ ቺዝ ምናምን አላደርግበትም እንጂ ምን በሳን አድርጊ ውጭ ላይ አሁን ይሄን አጸዳጅ ልጅ እንዛ ገዝም ቢቁጭ ልበልና ታጥብስ ላይ ልትወጡ ኬክ ነው ያረክሽ ኬክ ሆነ ተፈጠረ እንደዚህ ይሄ ቢቆራርሽሽ ከወደት ነው አንቺ ነው ለምትመጪ ልሻለው ወይ ብርቱካን ከፈተች በኢየሱስ ጨርቅስ እንደዚህ ሞላ እና ቤተሰብ ይቅርታ ከነ ቆሻሻ ቁሲና ቡና ቁርስ ነው ወይ ምኑ ማሬ ምኑ ይሄ እንትኑ አክሽን አይደለም ለምሳ ነበር የሰራሁት የለውም ነበረ ከዛም ምን እንደሆነ ታውቂያለሽ አብክቼው ሊጡን ሄድኩኝ ከዛ አሁን ነው የመጣሁት አሁን ነው የገባሁት ጌታ አሁን ገና መግባቴ ነው ስለዚህም ሊጡ ከሚበላይ ሰራሁት እኔ ማር እና እንደዚህ ነው የኔ ማር እና እንደዚህ ነው አርቲስት ናት ወይ ቤተሰብ አረ ይሄን ወሬማ ቡና እየጠጣን ይሻላል ቡና እየጠጣን እናውሮ የጠበሳትን ማን እናንተ ፈልጋችሁ ድረሱባት እኔ ዋናው መጥበሱ ነው እንጂ ፍቅረኛ የለችኝ ምናም ብሎ አልነበረ አሁን እየፈለኩ ነው ብሎ ፈልጎ አግኝቷል ካልሰማችሁ ብዬ ነው ዊንታዬ የኔ ፍቅር እንዴት ነሽ ካልሰማችሁ ብዬ ነው ፈልጎ የዱባዩ ባለ ሀብት አገኘ ባምቢና ታይፋ ፈርዶብሽ ባምቢ ፈልጎ ይሜው እኮ ይሜ የኔ ፍቅር የኔ ማር እኔ ግን አሳድጄ አስኳት ማለት እንደሆነች ጋይስ ከዛ መጥቼ ነገርኳችሁ ምን ትላላችሁ ማናት እስኪ ጋይስ ማናት እቺ ሴት ማናት ሊያይ ማናት የበቀደሙ ቪዲዮ ሼቱ ማለት እየጠጣው ምናምን ሰክሬ ምናምን እንደዚህ አልኩት እና ደስ አለሽ ያምር ዋው ወሬ ፖፖን ነው በስማም ወልዶ መንፈስ ቅዱስ ነው በስማም ወልዶ መንፈስ ቅዱስ ፖፖን የዱባይ ወይ ታቡ ምናምን መኪና በሚቀያየር እና ፖፖን እናንተ ምናችሁ ነው ያማችሁ አረተው እናንተ አረተው ጋይስ አረኔ አሁን አላውራው ቤተሰብ አረኔ አሁን እኔ በነገራችን ላይ አይደለም ፖፖ ላላችሁ ዱባይ በኖረ ነው እንዴ ጋይስ ተው አይደለም ቤተሰብ ማርያምን አይደለችም ማርያምን ፍንጭ ስጪኝ እናንተ ራሳችሁ ፍንጩን አሳዳችሁ አዙት እንጂ ለምን ነው ፍንጭ መሰጥሽ የኔ ፍቅር እኔ ዋናው መናገሬ ነው ብዙ ነገር ታጠራቅሚያለሽ ቀንሽው ነገርና የኔ ማር የኔ ሆድ ብያቸዋለሁ የኔ ሆድ በጣም ሰፊ ነው እኔ በጣም ሆዴ ሰፊ ነው አልናገርም ስለማልናገር ነው እንጂ ብናገር ኑሮ የኔን ያህል ወሬ ብትይዙ ኑሮ በሆዳችሁ የኢትዮጵያ ህዝቦች ትለዩ ነበረ ብዬ ብዙ ጊዜ ደጋግሜ ማርያም ዲያንድ ብር ንገሪና አረ ታሪኩ ብዙ ነው ጋይስ ታሪኩ ነግራችኋለሁ አንድ ብር ግን ሀብታም ነው ይመስለኛል ያልኳችሁ ጋይስ አንድ ብር እዚህ ኢትዮጵያ ሀገር ካሉት ቲክታከሮች ወይንም ደግሞ ሶሻል ሚዲያ ተጠቃሚ ወንዶች ሀብታም አንድ ብር ይመስለኛል ያልኩት ኢትዮጵያ ካሉት ሀብታም አንድ ብር ይመስለኛል ዝም ብዬ ሳየው አይንሽ ምን ሆኖ ነው ማሪ ተንሻባሩ አልተኛም እንቅልፍ የለኝም ሀቢባ ናት ምን ያለት የጠበሳት ከሴት ራይድ ነው የሚሰራው አንድ እኔ አላልኩም አረ ራይድ ሰው 4 ነው 5 መኪና አለው ራይድ የሚሰሩ መኪኖች it's me guys እኔ እኮ አላሳድ
እንትናን ነው ቢራቢሮ አረብስ ወን ቀሪ ባልሽ በቃ መኪና ውስጥ በቀደም ምን ሆነሽ አይገርምሽ? አንዱ ጠፍቶብኝ በብስጭት እየፈለኩት ጫብ ብዬ አይገርምሽ? አንዱ ጠፍቶብኝ የምወደው ጠፍቶብኝ ሀቢባ ረገዘች እና እኔ ምልሁን ከሴት ማን ነው ሀብታም? እሱንም አጣራለሁ የኔ ፍቅር እሱንም አጣራለሁ። ሰካራም ነኝ እኮ አታውቂም እንዴ ማሬ? አታውቂም ሰካራም እንደሆንኩኝ? አታውቁም እንዴ ቤተሰብ? ሰካራም እንደሆንኩ አታውቁም እንዴ? አታውቁም እንዴ እስከ ዛሬ? አይ ከባድ ነው። ጉቺ ነው ጉቺ ናት ማርያም ጉቺ አይደለችም። እመቤቴ ጉቺ አይደለችም። እቺ ቴንክ ዩ እስኪ ለአሁን ኪዳን ይምጣችሁ ከትምህርት ቤት ሌላ ትምህርት ቤት ገባች። ማራማዊትን አራኒያ ማራማዊትን ማለችም እንደው እንደዚህ አሁን እቺን ወሬ ያወራውላችሁ እቺን ወሬ ነገርኳችሁ። እንደው አላገባም ንጹህ ነው ሲንግል ነው ብላችሁ በትበት የምትሉ ችኮች እንድታቆሙ ነው። አሁን እኔ ይሄንን ነገር ሌላ ትምህርት ቤት ገባች አማሪ አከባሳ ስለቀኳት ከዛ እና ስሙ ይሄንን የነገርኳችሁ በትበት የምትሉ ሴቶች ካላችሁ እርማችሁ እንድታወጡ ነው ማሬ የነገርኳችሁ። አዎ እርማችሁ እንድታወጡ ነው። የዱባዩ ባለሀብት ጠብሷል። ቀስ ብለሽ ፊትሽን አታስጠጊው ያቃጥልሻል። ንገሪና እንጂ ሆዳችን ጮኸ። ማርያምን አልናገርም እኔ ስናገር ሰምታችሁ ታውቃላችሁ? ስም ስነግራችሁ ሰምታችሁ ታውቃላችሁ? እዛው ራሳችሁ ለጥፋችሁ ታወጡታላችሁ። ማንን ነው እኔ ብቻ ንጹዬ የኔ ፍቅር ወይ እናቴ ማን ነው ባለሀብቱ? የዱባዩ ባለሀብት ነው። ባለሀብት ነኝ ብሎ ሰይፉ ላይ የመጣው ላርግልሽ ጋይስ። እኔ እንደዚህ እንትወሪ እኮ አሳድጄ ይነግራችኋለሁ። እናንተ ብቻ ተዘጋጅታችሁ መጣ ከእናንተ የሚጠበቀው ተዘጋጅታችሁ መጠበቅ ነው። ፍንጭ እኔ እነግራችኋለሁ፣ እናንተ ተጎረጉራላችሁ። ቤተሰብ 11 ሚሊዮን ብር ምንድን ነው? 11 ሚሊዮን ብር 11 ሚሊዮን ብር ምን ማሬ ሰራክሽ ልትሉ ነው? ስለ ጃኒ እና ስለ አዶና ያውሪ 11 ሚሊዮን ደረሳ። 11 ሚሊዮን ገና 50 ሚሊዮን ምናምን ያስገባል። 11 ሚሊዮን ደረሳ። አሁን የተሰበሰበው ብር ጋይስ ዋው ትንሽ ይቀራል። ዋው አሰማው መቤቴን አልሰማም። ዛሬ ተካክለ አልገባም። አሁን ነው የገባው። ትላንትና በ3 ሰዓት 3 ነበረ 11 አደረሰው። ጀግና ይችላል፣ ማርያም ይችላል። ኖ እዚህ ጋር እንዳትመጪ ወይ ጥረጊላት። እሺ በምን ትጥረግላት? ያው ዛጋ እናቷት እኮ ነው እሱ። ዋው ይኸውላችሁ ጋይስ የዱባዩ ባለሀብቱ ወላጆች መጣና ሜሽን ያደርጉታል ልጁን። በቃ ጭንቅላቱን ሊያጡት ነው ጋይስ። እየተናገርኩኝ ጭንቅላቱን ሊያጡት ነው። ቻለው እንግዲህ ባለሀብቱ ወሬ ነው እንግዲህ ወሬ እንዲህ ነው። ሚዲያ ላይ ስትመጣ ሰላምታ ጠበሳ አልጠበሳ የት ክለብ ገባ የት ክለብ ገብቶ ሺሻ ጨሰን ነው ማለት ማጣራት የኛ ስራ ነው። ስለዚህ ቻለው ሜሽን እያደረጉት ነው ጋይስ። ችኮቹ ጠብሷል። እንደጠበሳ ልንገራችሁ ብዬ ነው ያስችኮች እንደዚህ ነገር ስለምትወዱ ልንገራችሁ። ጠብሷል። ቺክ ይዟል፣ አዲስ ቺክ ይዟል። ትሄጃለሽ እንደ ኢራኪ ቤት ደስ ይለኛል ግን አልችልም ማለት እስኪ ከፋለ
ላሳያችሁ እንዴት ደስ ይለኛል። እናቴ ትሙት አክቹሊ እናቴ እንዴ ጋይስ ላሳያችሁ እንዴት እንደሆነ ያለች እናት እኮ ጋይስ የትማይደም አታውቁም እንዴ ጋይስ እዚህ ጋር ዱቄት ተደፍቷል። አይሽ ቤተሰብ እንዴት አያችሁት? እኔ እኮ አልስራ ብያቸዋለሁ። ትንሽ ቀሯል። ከላይ ጀምሯል። ቴንክ ዩ ሊጡ ጠዋት የተቦካ ሊጥ ነው። እናቴ ትሙት ነው። ከዛም ስንት ሰዓት ነው የተሰራው? ጠዋት ስንት ሰዓት የተቦካው? 4 ሰዓት የተቦካ ሊጥ ነው። እና አሁን ነው እንትን ያልኩት። አሁን ነው የገባሁት። አሁን ሰራሁት። ለምንድን ነው እሱን ቆራርሰሽ የምትበይው? ያንቺ ነው እኮ እሱ ነው። አታስቢና ከዛ ወደ ስራሽ ትገቢያለሽ። እንደመጣው መጀመሪያ ለቡርቴን የሰራውላት ከዛም ለኔ ደግሞ ቡርቴ ቱና ስለማትበላ እኔ ቱና ስለምበላ ለሷ በአትክልቱ በመሽሩም በዘይቱኑ ምናምን አድርጌ ሰራውላት። ከዛም ለራሴ ደግሞ ቱና አረኩበት። ጋይስ ቺዝ አላረኩበትም። እና አራ ጣፋጭ አታብጂ። ምንድነው እኮ ኦሪጂናል ኦሬንጅ ነው። ጨምቃልኝ ነው። ከልዕልቲ አይን ይጠብቅሽ። ልዕልቲ ትናንትና ለምን በላች ምናምን ብላ ፖስተቻ ጋይስ አለችኛ። ከዛም እናንተ ደግሞ ገብታችሁ አንዳንዶቻችሁ እሷ እኮ አጋስስ ናት፣ እሷ እኮ እንደዚህ ናት አላችሁ። በጣም እኮ ነው የምታሳዝኑ። አትበሉም እኮ እናንተ ምግብ ምናምን እኮ አትበሉም። ያ ብቻ ናት የምትበላው። እናንተ በባዶ ወዳችሁ አይደለ ኮሜንት የምትሰጡት? አላልንም አይካንቱ ማርያምን እስኪ አላልንም በሉ እስኪ ስሚ ማቲቲዬ ወይ የኔ ፍቅር አላልንም አይካንቱ እስኪ ማርያምን በይ ልጆ ያምሩብሻል። ቴንክ ዩ ከሳሽሊ ሐሳብ ነው የኔ ፍቅር ብለናል። በጭራሽ አላልንም ብላችኋል ጋይስ። ችግር የለውም በሉ ማርያምን አለች መቅዲ። እሺ መቅዲ ማርያምን ታጨምንሻለሁ አላልንም። እሺ ሚዲያ ላይ ባበይ ይመረጣል ለጤናሽ። እሺ ግን ካልበላው ደግሞ ሚዲያ ላይ ካልበላው ደግሞ ምግቡ ራሱ አይበላልኝም። ከእንደገና ደግሞ ካልበላው ደግሞ እነሱም አይመጡም እኮ ጋይስ። ወሬ ምግብ ከሌለ እኮ አይመጡም እኮ ጌታ። ምግብ ካቀረብኩኝ እኮ ኖርማል በባዶ እጄ አይታችሁኛል። ቲክታክ ላይ ስለማታዩ ነው። ዩቲዩብ ላይ እኮ ምግብ ከሌለ እኮ ጋይስ እንዴት እንደሚነጫነጩ ስላልገባችሁ ነው። ምግብ አቅርቢ፣ እኔ ለምበላው እነሱ ይጠግባሉ። አቅርቢ ብለው እንዴት እንደሚጮህብኝ አንድ ቀንታ ምንም አልበላም ብዬ ላይፍ ገብቼ ጋይስ ሊበሉኝ ደረሱ። ምግቡን አቅርቢ ብለው ማለት ነው። ይቺ ማን የሚሏት አሮጊት ችግሯ ምንድናት? ማናት? የኔ ፍቅር አላቃትም። ሄቨን ማናት? ሄቨን ማቃት ያቺ ትንሿ ተደፍራ የሞተችው ልጅ ነው ማቃት። ሄቨን የምትባል ሰው አለች እንዴ ቲክታክ ላይ ደግሞ ጋይስ አላቃትም። ባባ አለች። አባቷ አለ ማሪ ከአባቷ ጋር ናቸው። ማሪ አባቷ አለ ትምህርት ያጫወታት ነው። አለ ስትበይ ነው የምታምሩ። የኔ ፍቅር ስበላማ ነው ማምረው ግን ኮንተንትሽ ነው ብዬ እኮ የኔ ፍቅር ኮንተንቴ እኮ ነው። ምግብ መብላት ቡና ማፍላት ምናምን እየበሉ መናገር ኮንተንቴ ነው። ምክንያቱም እንደዚህ ላይቭ እየተበላ የገባ ሰው የለም። እኔ ነኝ የጀመርኩት። ሶ ቡናዬንም ምግቤንም እየበላው ነው ማወራው። ይሄ ደግሞ ከባህላት ከሀገራችን ወይኔ ሊያሾ ብርቱካን ቴንክ ዩ ጋድ ዞሬ ቁጭ በይ ኬኳ አርፈሽ ቁጭ በይ። እኔና አንቺ ተከባብረን ነው መኖር ያለብን እዚህ ቤት። እሺ ዱዱ እኔ ትብስ አንቺ ትብሽ እየተባባልን ሁለት እናትና ልጅ መኖር ነው ያለብን እንጂ እኔ ስነሳ አንቺ ማብረሽ ተነስተሽ ይምጣሽ አይደለም ቢኖረው። ኬኳ ፒዛ እያደረገች ነው። ላሳያችሁ ጋይስ። ቆይ ላሰግንተዋት ቆይ ጋይስ። አረ ስልስ ብለሽ ትመጫለሽ እንደ ወደ ካሜራ ይደብስ እንዴ ዱዱ እንዴት አድርጋ ሊጡን እንደምታውቀው እና ብዙዎቻችሁ ምግብ ትበላለች ምናምን ስትሉኝ ደስ ይለኛል፣ አያስጠላኝም። ሆዳ ምናምን ስትሉኝ ደስ ይለኛል፣ አያስጠላኝም። ካልበላው ደግሞ አታዩ።
ያው ብዙ ጊዜ ችግር ስለሆነ የሚወራባችሁ ስትስበላ ስጠግብ አንዳንዶቻችሁ ደስ ይላችኋል፣ አንዳንዶቻችሁ ደግሞ ትናደዳላችሁ ነው።